እነዚህን ራሴ ላይ የሚመላለሰውን ጥያቄ መልስልኝ። አንተ እንደ ሰውኛ ነው የምልህ። ያው አድናችኋለሁ ነው አይደል? ያንተ ጨዋታ ማለት ይሄ ነው ልክ ነው እያልከን ያለው አንተ እቺን ብቻ መልስልኝ። ከዛ ራሴ ነኝ የምወስነው ራሴ ላይ እንጂ አንተ ተቀበለሽ ምናምን እንድትለኝ አይደለም። ውሳኔው ለኔ ተውልኝ፣ ሐሳቡን ለኔ ተውልኝ፣ ለኔ ስጠኝ እና አንተ የምጠይቅህን ብቻ ፈቃደኛ ካልሆንክም ማስወጣት ትችላለህ ከገዝቱ። ሳዳ እንዴት ነሽ? 3 ጥያቄዎች ናቸው። አንደኛ ያው ጌታ ነው ትሉታላችሁ፣ እሱ ሀቅ ነው እና እኔ ማለት ፈለኩት ጌታ ከሆነ ተሰቅሎ መስቀል ላይ ይሰማል አይደል? ተሰቅሎ መስቀል ላይ ለምንድን ነው ኤሎሄ ያለው? አምላክ ከሆነ ጌታ ከሆነ ራሱ ይቅር ማለት ሲችል እነሱን ለምን ይቅር በሉኝ አላቸው? ማንን ነው ይቅር በሉኝ ያለው? አላህን ነው? አይሜን እሺ እግዚአብሔርን ነው? ማንን ነው? አንድ ያዝልኝ ነው። ሁለተኛ ነገር ደግሞ ሸንጎ ላይ ቀርቦ ጌታችን ወይም ጌታችሁ ሸንጎ ላይ ቀረበና አምላክ ነኝ ትላለህን ሲለው ዝም አለ። መልሱ ዝምታ ነው አይደል? የሆነ የምር ጌታ ከሆነ አዎ ነኝ ለምን አላለም? ይዘልኛል አይደል? ሶስተኛ ነገር ደግሞ ሶስተኛ ላይ ነኝ እንጂ ሲያስተምራቸው እንደሚሰቀል እንደሚገደል ካወቀ ለምን ፈርቶ ነበር አይደል? ሐሙስ ማታ እኮ ጸሎት አድርጓል አይደል? ከምንድነው እስቲያምጣኒ ከቀደመ ጻሙርቱ ሸሽቶ ጸሎት አድርጎ ነበር። ፍርሃት ስለተሰማው ጌታ ፍርሃት ሊሰማው ይችላል። በቃ ጨረሱ። እናመሰግናለን። እሺ ሚዩት አድርጊ። ኦኬ እሺ ምን ልከተለ ያሉት ማርቆስ ወንጌል ምዕራፍ 15 ቁጥር 34 ምዕራፍ 3 15 ቁጥር 34 ባልሳሳት። ኦኬ 9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት እያለ ይቀጥላል። አንድም በታላቅ ድምፅ መጮህ አጽንዖትን ለመስጠት ነው። ስለዚህ በታላቅ ድምፅ ጮኸ፣ ነፍሱን ለአብ እንደሰጠ ይናገራል። ይሄ ክፍል ማለት ነው። ክርስቶስ ነፍሱን ከስጋው እንደለየ በ9 ሰዓት ላይ በመስቀል ላይ በነበረበት ሰዓት ይህንን እንደተናገረ መጽሐፍ ቅዱሳችን 4ቱም ወንጌላት ዘግበውልናል ማለት ነው። ሰው ይህንን በብሉያትና በነቢያትና በሕጎች የተጻፈውን ክርስቶስ ፈጽሞታል። መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ቼክ አድርግልኝ። ስለዚህ ትንቢቱን እየፈጸመ ነው። ነቢያት ሲጮሁ ነበሩ። ክርስቶስ ቤዛ ሊሆን ነው የመጣው። የነቢያትን ጩኸት እሱ ሊጮህልን ነው የመጣው። የነቢያትን ጩኸት አስቀድመው ነቢያቶች ሲጮሁት ነበረ። የእነኛን ጩኸት ክርስቶስ ጮኸላቸውና አሁን ካሰን ቤዛ ሆነን ማለት ነው። አምላኬ አምላኬ ለምን ተውኸኝ? እኔን ለማዳንስ ጩኸቴን ቃል ሩቅ ነውን? ይህን መዝሙረ ዳዊት አስቀድሞ የጮኸው ጩኸት ነበረ። ነቢያት ሁሉ ሲጮሁት የነበረው ጩኸትን ክርስቶስ ለአንዴና ለመጨረሻ ቤዛ ሊሆን ስለሆነ ካሳ ሊክስ ስለሆነ ስለዚህ የእነሱን ጩኸት አንድ የጮኸላቸው ማለት ነው። ስለ ሰው ልጆች ሁሉ ቤዛ ሆነ፣ ጩኸታችንን ጮኸልን። እሱ ቤዛ ሆኖ የእነኛን ሁሉ ጩኸት ተቀብሎ ጮኸልን ማለት ነው። ሁለተኛ ጥያቄ ምን ነበር ያለች የጠየቅሽኝ? ቆይ ሁለተኛ ጥያቄ ምን ነበር? ሸንጎ ላይ ቀርቦ ዮሐንስ ወንጌል ምዕራፍ ሸንጎ ላይ ቀርቦ አስታወስኩት። ሸንጎ ላይ ቀርቦ አምላክ ነህን ሲሉት አይደለውም አላቸው ነው ያልሽው። እሱ ዝምታን መረጠ። ዝምታን መርጦ ግን እኛ ደግሞ ምን አለው ወይም ደግሞ አንተና መሰሎች ምን አሉት? እንዴ ጌታ ነው አሉ አይደል?
እሱ እኮ አዎ ጌታ ነኝ ማለት እየቻለ እሺ፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 18 ቁጥር ወደ 26 ነው አካባቢ። እኔ እኮ አንተ እንድትመልስልኝ ነው የምፈልገው። ለምንድን ነው ምሳሌ የምታሳየኝ? አንተ በጭንቅላት አታውቀው። መረጃ በጭንቅላት ስለማውቀው እኮ ነው በመረጃ እየነገርኩሽ። አንተ ማይንድ ውስጥ ያለውን ነው የምፈልገው እኔ። ማይንድ ውስጥ ያለው እኛ ምን እናምናለን? ተረት ተረት አናወራም። ምናወራት ሁሉ ማስረጃ እንዳለን ሰው እንዲያውቅ ነው። ሸፋፍነን ዋሽተን የምናወራው ነገር የለም። አንቺ አሁን አምላኬ አምላኬ የሚለው ባይ ሳዳ እኮ በቃሌማ ከሆነ ዝም ብዬ ብሞላሽ ታውቂዋለሽ። መጽሐፍ ቅዱስ ላይ ኑር አይኑር ያወራው ታውቂያለሽ። አይ ብትነግረኝ እንደዛ ደስ ይለኛል ያልኩህ። እሺ በል ቀጥል፣ ችግር የለም። ጥያቄውም ትክክል አይደለም። ማሳዳ የጠየቅሽው እኮ መጽሐፍ ቅዱስ ከምታነብልኝ ማይንድ ውስጥ ያለውን ዝም ብለህ መልስልኝ ነው እያልኩ ያለሁት። ማለት የሚሰማ ክርስቲያን ሰው ስላለ ብትመልስ እንደዛ ከሆነ መጽሐፍ ቅዱስ ነው ያልኩት ወይ አለው። ስለዚህ ቻሌንጅ ላድርግሽ አልፈልግም። ጥያቄን በጥያቄ ለምንድን ነው የምትጠይቀኝ እንዴ? ኖ እኔ ነኝ ጥያቄው ነው። ጥያቄ ስህተት ነው ሳዳ። ኦኬ አዳምጪ እሺ። ጥያቄ ስህተት እኮ ስለሆነ ነው። በመጀመሪያ ጥያቄ ስህተት ነው። ጥያቄ ስህተት ስለሆነ ዛሬ ቆይ አይደለም። ጥያቄው ራሱ አንተ የልዑል ልጅ ነህ ወይንም ደግሞ እግዚአብሔር ልጅ ነህ ብሎ ነው እንጂ የጠየቀው። እሺ ሀቃ ፕሊዝ አዳምጪኛ እንጂ አንተ እግዚአብሔር ነህ አይደለህም አልነበረም የመጀመሪያ ጥያቄው። ስለዚህ እዛ ጋር ስህተት ነበረብሽ። እኔ ስህተትሽን እንኳን አርሜሽ ጥያቄሽን ተቀበልኩኝ፣ በመልስ ላርምሽ ነበረ። ስለዚህ በቀላል ስለዚህ እንደዛ ከሆነ አዎ አንተ እንዳልክ ነኝ ብሎታል። ነኝ ብሎታል እንጂ አይደለሁም አላለም። አዎ አሁን መጽሐፍ ቅዱስን ከፍታለን። ኦኬ እንዳለው ካሳየውሽ ከፍተና አሁን ነኝ ያለውን እናያለን። እንዳልኩሽ ካሳየውሽ ብሎ ደረሰ ታምኛለሽ ወይ ልትለኝ። ስለዚህ ምክንያቱም ምን ብለሻል? እሱ ሳይል አዳም ጨረሰ። አሁን አጠፋችሁ አያ እሺ እያዳመን ይሰማል። እንዳከፍቹ እንደውም በቃ እንዳከፍቹ አጥፊ ኩርስ እንትና ምክንያቱም ለምን መሰለሽ እኔ ብዙም ንትርክ አልወድም። ለዛ ነው አፍተኛ ምላሽ ሰጥቼሽ እንትን ልል ነበረ። እኔም ማለት አዎ ወደ ሙግቱ ስለገባሽ ሙግቱ ስለገባሽ እኔ ጥያቄ ስጠይቂ ዝም ብዬሽ አዳመጥኩሽ። እሱ ነኝ ሳይል ነህ ብላችሁ ተከተል። ኋላ ድምፅ አለ አስተካኪ ድምፅ አለ በተቻለ ያ ነኝ ሳይል ነህ ብላችሁ እየተከተላችሁት ነው አልሽ አይደለ? የእስልምና መንገድ ደግሞ አይ ለምን አላለም ነው ያልኩት። ገመድ መዘዛችሁ ማለት ልክ ሸንጎ ላይ እንዳለ ካሳየው ሸንጎ ላይ በቀረበበት ላይ እንዳለ ካሳየውሽ ብሎ ድርድር የለም። ግን አሳየኝ። እኔ ህይወቴ ላይ የምመራው እኔ ነኝ፣ ራሴ ነኝ የምመራው። ምክንያቱም ቻሌንጅ አድርገሽኛል። ቻሌንጅ ካደረግሽኝ ደግሞ እኔም ቻሌንጅ አደርግሻለሁኝ። ካሳየውሽ እንደዛ ነው እንጂ ውርርድ አይደለም። እኔ ካሳየውሽስ ነው ካሳየውሽስ ካሳየኝ የራሴን የምመረምረው ነገር አለ። ጥያቄ እየጠየቀኝ ነው ውስጤ ጥያቄ እየጠየቀ መጀመሪያ መስማት ነው። እሱ ለራሴ ነው። እነዚህን ራሴ ላይ የሚመላለሰውን ጥያቄ መልስልኝ። አንተ እንደ ሰውኛ ነው የምልህ። ያው አድናችኋለሁ ነው አይደል? ያንተ ጨዋታ ማለት ይሄ ነው ልክ ነው እያልከን ያለው አንተ እሺን ብቻ መልስልኝ። ከዛ ራሴ ነኝ የምወስነው ራሴ ላይ እንጂ አንተ ተቀበለሽ ምናምን እንድትለኝ አይደል። ውሳኔው ለኔ ተውልኝ፣ ሐሳቡን ለኔ ተውልኝ፣ ለኔ ስጠኝ እና አንተ የምጠይቅህን ብቻ ፈቃደኛ ካልሆንክም ማስወጣት ትችላለህ ከገዝቱ። አሁን እኮ ምን ይሄ ፈቃደኛ ለመሆን አይደል የመሆን ጉዳይ አይደለም። ከዛ ወደ ጥያቄ ሙግቱ ውስጥ ገባሽ። አሁን ትስማሚያለሽ አትስማሚም? እሺ ታሳየውሽ ምንድን ነው የምታደርጊው? ምንም አያደርግም። ሰምቼክ ከዛ ቀጣዩን ሶስተኛውን ጥያቄ ጋር እንሄዳለን። ለምን ፈራ ወደሚለው አንሄድም። እዚህ ጋር እንተማመን።
ስለዚህ ከገዝቱ ልጣ ማለት ነው። እያስወጣኝ ነው፣ እያባረርከኝ ነው ከቤት። ለምን ትወጫለሽ? እንተማመን እዚህ ጋር ይኸውልህ፣ እየሰማኝ ነው። እንኳን አንተ የራሴ ፋሚሊ ራሱ እኔ ህይወት ውስጥ መብራት አይችሉም። ይሄ ኃላፊነቱን ለእኔ ስጠኝ ነው። ለእኔ ስጠኝ፣ አንተ አስረዳኝ። ከዛ በኋላ ያለው ለእኔ ስጠኝ፣ ለእኔ ኃላፊነቱን ለእኔ ስጠኝ። ኦኬ በቃ ሚት አድርግና አዳምጪ። ከዛ ኤኒዌይስ አይደለውም ብሎ እናንተ እንደዚህ ብላችኋል የሚል ተረት ተረት ነው። የለም እንደዛ አላለም ማለት ነው። ክሱም እንደዛ አልነበረምና ምክንያቱም አንተ አልክ ነው ያለው። አንተ አልክ ማለት ግን አይደለም ማለት አይደለም፣ አይደለሁም ማለት አይደለም። አንተ እንዳልክ ነኝ የሚል ነው ኢንተርፕሬቴሽኑ ማለት ነው። ሙግት ከሆነ ግን ያቀረብኩልሽን ኦፈር ተቀበይ። ከአንዱ ሳይሆን ከአራቱም ወንጌል ሰጥሻለሁ፣ በዛ ተስማማሽ። ኤኒዌይስ ወደ ሀዲሱ መልሹና ክርስ እንትና ቤላ ሶስተኛ ጥያቄ ምን ነበረ ታስታውስከኝ? እሱ ላይ እንትን እለዋለሁ። እዚህኛው ላይ ግን ኦፈሩን ተቀበይ። ምን ፍለታ ፍልሽ ነው ፈቀደ? ሶስተኛው ትመልስኛለህ ወይስ ሶስተኛው ምንድን ነው ጥያቄሽ? በዚህኛው ላይ ተስማሚ በአራቱም ወንጌላት ላሳይሽ። አሁን ወደ ቀጣዩ እንሂድ። በቃሽ ተው። ሐሙስ ማታ ላይ ሊሰቅሉት ሲሉ ለትንሳኤው ሊሰቅሉት ሲሉ ሐሙስ ማታ ላይ ጸልዮ ነበር አይደል? ከቀደመ መዛሙርቶቹ ምንድን ነው የሚባለው? ቀደመ መዛሙርቱ ከማለት አብሮት ካሉ ሰዎች ራቅ ብሎ ሐሙስ ማታ ላይ ፈርቶ ተጨንቆ ጸሎት አድርጎ ነበር ይላል። እና አምላክ እንዲፈራ ክርስቶስ በስጋ ወራት ፍጹም እኛን እንደመሰለ እናምናለን። ስለዚህ አስቀድሞ በብሉይ ኪዳን ያሉት ሞት የሚያስፈራቸው የሚያስጨንቃቸው የሰው ልጆች ላይ ያ ሞት የሚያስፈራ የሚያስጨንቅ ነበረ። ሰው ቤዛ እንደመሆኑ መጠን ያንን ፍራቻ በሙሉ ስለኛ ምሳሌ ሊሆን አንድም አርያ ሊሆን ያንን ፍራቻ ሊያስወግድ እሱ ስለኛ ተገብቶ ያደረገው ቤዛ ስለሆነ ተነግሮለታል እንጂ አስቀድሞ እርሱ ራሱ ሞትን ሊገል የመጣ እንደሆነ ተሰምቶት ነበር። ፍርሃት ተሰምቶት ነበር። ያ ሞት የሚያስፈራቸው የነበሩ ሞትን የፍራቻን ያንን ፍራቻ ሞትን ሊገል ነው የመጣው። ስለዚህ ያንን የነሱን ነቢያት የሚያስጨንቃቸው አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቺ አስቀድሞ የነበሩት ሞት የሚያስፈራቸው የሚያስደነግጣቸው የሚያሸብራቸው ነበረ። ያም ሞት ከገደለ በኋላ ሞት ወይ የት ነው መውጊያ ተብሎ የሚዘፈንበት የሚዘመርበት ምክንያቱ ምንድነው? እሱ ሞትን ራሱ የሚያስፈራውና የሚገለው ስለሆነ ነው። ስለዚህ ያንን የሰውን የሚያስፈራውን ስለተሸከመ በስጋው ወራት ሁሉን ወንድሞቹን ስለመሰለ በስጋው ወራት ተነግሮለታል። ራሱ ሞት ገዳዮች ሲመጡ እኮ ራሱ ነው እንኳን የሚፈራ ሆኖ ማንን ትፈልጋላችሁ ባላቸው ሰዓት ላይ ፈርተው እነሱ ሲወድቁ ነበር እኮ ገዳዮቹ ሎግ ሰቃዮቹ ማንን ትፈልጋላችሁ ሲላቸው ራሱ እኮ ነፍሱን አሳልፎ ይሰጣል። አይምን ራሱን አሳልፎ የሰጣቸው እኮ ራሱ ነው። ዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ ፈርቶ ነበር የሚለውን ያልኩት እኔ። ተጨንቆ ፈርቶ ጸልዮ ነበር ጌታ ነው አይደል? ግን ፈርቶ ነበር። ስለኛ ተገረገው። እሺ ስለኛ ጸሎት ማለት ኦኬ ጸሎት ማለት ነው። እሱ ጸሎት ማለት ተንበርክኮ ያው ፊልሙን እኮ ሞላችን ልጅም እያነን ምናምን አይተነዋል። ተንበርክኮ ተጨንቆ ተጠቦ ዱዓ አድርጎ ነበር ጸልዮ ነበር አይደል? ነው አይደለም? ነው አሁን ያንተ መልስ ሰው ስለለበሰ የሰውን ስጋ ስለለበሰ እንደ ሰውኛ ነው እየሆነ ያለው። ስለዚህ ሰው ነው አይደል? ችግር የለውም ለማለሰለሽ እሱ ጸሎትና ምልጃን አቀረበ ስለሚል ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ላይ ችግር የለውም በስጋው ወራት ጸሎትና ምልጃን አቀረበ ይላል። በምን ወራት አልኩሽ? በስጋው ወራት። ስለዚህ ስለኛ ተገብቶ ጸሎትና ምልጃን አቅርቧል። መቼ? በስጋው ወራት።
አንድ ሁለተኛ ደግሞ ጸሎት ለምን አደረገ? ለእኛ ምሳሌ ሊሆነ ማንኛውም መከራ ችግር ሲገጥመን ጸሎት ማድረግ እንዳለብን ሊያስተምር ጸሎት ጸልዩዋል። ፈተና የትኛውም ችግር ቢመጣብን እኛ መጸለይ እንዳለብን ሊያስተምረን። ምክንያቱም እኔ መምህራችሁና ጌታችሁ ስሆን ከእኔ ተማሩ ብሎ ስላለን ተማሩ ያለበት ምክንያት ደግሞ በስጋ የተገለጠ ያ የተፈተነ እኛን ሊያስተምረን በተግባርም ያደረገው ስለሆነ ያ ጸልዩዋል። ጸሎት ማለት ግን ምን ማለት ነው? ንግግር ማለት ነው። ጸሎት ማለት አንቺ እንደምትረጂው እንደምታውቂው ብቻ ላይሆን ይችላል። አንቺ ያሰብሽው ጸሎት ጸለየ ከተባለ በቃ ፍጡር ነው ብለሽ ነው የምታስቢው። እኛ እንደዛ እናስበን፣ እንደዛ እናምነው። ምክንያቱም ጸሎት ማለት ኮሚኒኬሽን ነው። ፍጡር ለምሳሌ ከአምላካችን ጋር የምንነጋገርበት ማለት ነው። እርሱ ደግሞ ከአባቱ ጋር የሚነጋገርበት ነው። ጸሎት ማለት ልጁ ከአባቱ ጋር የሚነጋገርበት ኮሚኒኬት የሚያደርግበት አባቱ ከልጁ ጋር ከአባቱ ጋር ከማን ጋር? አባቱ ማን ነው? አባቱ ጋር እግዚአብሔር እኮ አባቱ ማን ነው? አለቃው ማን ነው? አባቱ እንጂ አለቃው አላልኩሽም። አባቱ እንጂ አለቃው አላልኩሽም። አንተ የቤት ለአንድ ቤት ራስ ማለት ነው። ለአንድ ቤት ራስ አላህ አባቱ ነው። አላባቱ ነው። አላህ አትግባ ተነጋገኝ። እኔ ራሴን ብቻ የራሴን ጥያቄ ብቻ መልስልኝ። አላህ የሚል ሶሪ በቃ የአንድ ቤተሰብ ራስ ማን ነው? እሺ አንቺ በቤተሰብ ነው የምታውቂው። ኦኬ እሺ ችግር የለውም ይሁን። እሺ ነው ምሳሌ ነው የሰጠው። ምሳሌ ነው ምሳሌ ተስማሙ። ስለዚህ አንድ ቤት ለሆነ ሰው ለመጠሪያ ወይ የዛ ቤት መገለጫው ማን ነው? ለአንድ ቤተሰብ የሆነ ሰው ግለሰብ ምሳሌ ነው። ምድራዊን አታስብ፣ ሰማያዊን አስብ። ለዛ ቤት ራሱ ማን ነው? የዛ ቤት ራስ ማን ነው? መጥራት ያለበት አባትየው ነው እናትየው? አባትየው ነው አይደል? ታዲያ አንተ በመጀመሪያ ደረጃ እኛ አምላክ ከፍጡራን ጋር ምሳሌ ወስደን ከማንኛውም ፍጡር ጋር እናመሳሰልም። ከቤተሰብ እንደዚህ እሱ ኤግዛምፕል የሚሰጠው አባት አለ፣ ልጆች አሉ፣ ሚስት አለች። እሱ ምንድነው? እሱ የተለያዩ የራሳቸው ፍቃድ ያላቸው የተለያዩ በእድሜና በዘመን የሚቀዳደሙ ለሆኑ አካላት በእድሜ ታላቅ ስለሚሆን አባት ብዙ ነገርም ከልጆቹ ይልቅ እሱ ቤቱ ማኔጅ ያደርጋል። ይሄ ለፍጡራን የሚሰራ እንጂ ለፈጣሪ የሚሰራ አይደለም። እኛ ልጅና አባት ስንል ወልድ የአብ ልጅ ነው ስንል በዘመን የሚቀዳደም በፍቃድ የሚለያዩ እያልን አይደለም። አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለች እያልን ስለሆነ በደንብ አስተውይ። ምሳሌሽ ውድቅ ይሆናል ማለት ነው። አባት ካለ ልጆች ካሉ አባት ነው ራስ የሚሆነው ስትይ ልጆች በታች በእድሜ በዘመን በእውቀት ከአባታቸው ያነሰ ስለሆኑ የሚለውን ኮንሰፕት ዘሽ ነው። እኛ አብ የወልድ አባቱ ነው ወይንም ደግሞ ክርስቶስ የአብ ልጅ ነው ስንል በስጋ የተገለጠው እሱ ከአብ አስቀድሞ አካላዊ ቃል ሲወለድ አይ በእድሜ ያንሳል፣ ከዘመን በኋላ የመጣ ነው፣ በእውቀት ያንሳል፣ እንደገና ደግሞ በፍቃድም የተለየ ነው፣ በባህሪ የተለየ ነው ብለን አናምንም። ስለዚህ ምሳሌሽ ውድቅ ይሆናል ማለት ነው። ግን እዚሁ ኤግዛምፕልሽ ላይ አንድ ደስ ያለኝ ምንድን ነው የቤቱ ራስ የሚሆነው አባት ነው ብለሻል። አንቺ የምታምኚው አላህ እግር አለው እጅ አለው ራስ ግን የለውም። ራስ ሳይሆነው ሳይኖረው አሁን አላህን እንዴት ራስ አለ እንዴት ሊኖር ይችላል? ሃይማኖቴን ወደ ጎን አድርገው ነው ጥያቄ ጠየቁ። አላህ እያልክ አታውራ እባክህ ፕሊዝ። እኔ ማይንድ ውስጥ ያለውን ጥያቄ መልስልኝ እንጂ እግር አለው እጅ አለው ፈሳለው ምናምን አላልኩም እያለው ፕሊዝ ወደዛ እንግባ። ሶ በቃ ስለዚህ ጸሎት ላይ ትንሽ በደንብ ልጨምርልሽ እና ጸሎት ላይ አላህም እንደሚሰልኝ እንትኖችም ፎሎወሮችም እየሰደቡኝ ስለሆነ ኮሜንት እያየው ነው። ሶስታቸውን እናመሰግናለን። ኧረ ተዋቸው። ድድብና እኮ የሚያውቁትን ስላላወቁ ጠየቁታ። አይሰጠኝም ነው ብለን አሁን የሁለተኛውን መልስልኝና እንሰነባበት። ይበቃኛል። ሁለተኛው ላይ ተስማሚ አልኩሽ ስላናገርከኝ ቴንክ ዩ። ምን አልከኝ? ሁለተኛው ላይ ተስማሚ አልኩሽ። ተስማሚ
ጸሎት እኛ ጋር ምን እንደሆነ ግን ገብቶሻል ያልኩሽ ተረተሽዋል። ጸሎት ማለት አባት ከልጁ ጋር ኮሚኒኬት የሚያደርግበት ነው። ምክንያቱም ልጅ አባቱ ሌላ አንተ የምትለው ምሳሌ እኮ አይሆንም ማለት እኔ ግን አንቺ ነሽ ለምሳሌ ነገር ለማግኘት ቀጥታ ጠይቃለሁ እንጂ አማላጅን አልጠይቅም። አቤት አይ ኦኬ። አማላጅ ማለት ምን ማለት ነው? አማላጅ ነው የምትጠይቂው? ቀጥታ አትጠይቂም? አልጠይቅም ነው። ስማኝ እኔ ቀጥታ አላህን አፌ ውስጥ እኮ አላህ አሁን አላህ ደግሞ ስለ አላህ ልትሄድብኝ ነው። ስለዚህ አምላኬን እጠይቀዋለሁ እንጂ ልጁን አልጠይቀውም ልልህ ነው። እንደ ይሄ የኔ አስተሳሰብ ነው። አማላጅ አልጠይቅም። አማላጅ ማለት ምን ማለት ነው? አማላጅ ምን ማለት ነው? አማላጅ ማለት ምን ማለት ነው? አማላጅ ማለት ምን ማለት ቴንክ ዩ። አማላጅ ማለት አሁንም በምሳሌ ላስረዳ ስል ሊሆነ ታንተን ትላለህ፣ ግን እኔ እናንተ ብንጣ ችግር የለውም ማስረጃ። እኔ አንተ ጋር መታረቅ ሲፈልግ ያው ምሳሌ ሻይሆንም ትላለህ፣ ደደቦች ይላሉ፣ ኬር አይሰጠኝም። ከዛ በመሀል የሚያስታርቀን ሰው አማላጅ ይባላል። በመሀል የሚያስታርቀን ሰው አማላጅ ይባላል። ማለት እኔ ጥፋቱ የኔ ቢሆንና አንተን እከሌ እንደዚህ ብልና ካንተ ጋር ኮሙኒኬት እንዳደረግ ወይም እርቁን እንድፈጽም የሚያደርግልኝ ሰው አማላጅ ይባላል። ስለዚህ ሁለት አካል መካከል የሚገባ ማለት ነው። ወይሽ አምላኬን አላህ እንዳትል አምላኬን ጠይቋለሁ እንጂ ልጁን አልጠይቅም። አምላኬን የፈጠረኝን ነው የምጠይቀው። ስለዚህ የፈጠረሽን ነው እንጂ የምትጠይቂው እኔ አሁን አንተ አማላጅ አትፈልጊም። አላህ ራሱ አማላጅ እንደሆነ ብነግርሽስ? አላህ ራሱ አማላጅ መሆኑን ብነግርሽስ? እሱ የኔ ሀሳብ አይመለክ። እሱ መብቴ ከፈለገ አማላጁን አሁን ታሰደበ ምንም አማላጅ አልፈልግም ቅድም ብለሽ ነበረ። ነገርኩ አማላጅ አልፈልግም ብለሽ ነበር እኮ። አሁን ስላለ አወራን ስላንተ። ለማንኛውም እሺ ሌላ ወይኔ አንዴ ታዳምጫለሽ፣ ሌላ ውስጥ ይገባል እንደዚህ። እሺ በቃ አንድ አዳምጪ። ጊዜ ስለሰጠኝ አመሰግናለሁ። በቃ የቅድሙን ጥያቄ ልመልስልሽ። አስታክስልኝ። እሺ አላህ ብሎ እንዳይጽፉ ኮሜንትን መጀመሪያ እያነበብኩ ኮሜንት አላህ ብላችሁ እንዳትጽፉ። በቃ እኔ የማከብረውን እኔ ሪስፔክት የምሰጠውን ነገር ማንም ሰው በእኔ ምክንያት እንዲሰደብ አልፈልግም። የእሱም ስር እንዲጠራ አልፈልግም። በቃ ይሄ እኔ እንትን ነው ሀሳብ ነው። ገባ? ችግር የለውም። አሁን እኮ ችግሩ ምን እንደሆነ ታውቂያለሽ። አንቺ እኮ ነሽ በጣም ትቸኩያለሽ ስታወሪ። ከዛ አላህ ብላችሁ አትጻፉ ስትባሉ እናንተ ደግሞ አላህ ብላችሁ ትጽፋላችሁ። አላ አያ ኮሜንታተሮች የላካቸው ናቸው አይደል? የቀጠርካቸው እኔ ወደ ላኳቸው። አላህ ዱርዬ ነው ይሹፍክ ነው ዛት ሚንስ እንደዚህ ነው ያንተ እንትን ነው። አላህ ዱርዬ ነው መቻሉ ነው። እንደዛ አትበሉ። ጥሩ ልጅ ነሽ አይበሉ ስላሉ ሁሉም ነገር እኮ በአንተም ሃይማኖት እኮ ተሳደቡ የሚል የለም አለ። ግን አንተ ሞቲቬት ካደረከም በጣም ካናደዳችሁ ማለት ልክ እኛ መሳደብ ስንጀምር የኛ ስፖርት ተደረግና እሺ አንቺ እኮ ነሽ በጣም ስሜታዊ ትሆኛለሽ ታውቂያለሽ። ረጋ ብለሽ ብታወሪ እኮ ብዙም እንትን አይልም ነበር። ግን አላህ ሲባል እንዳይነካብኝ አልሽ። አሁን እሱ ደግሞ አስቸጋሪ ያደርጋል። ኮሜንታተሮቹ ደግሞ ሙሉን የማመልከውን እንትን እየተሳደቡ ነው። እኔ አንድ ነገር ልንገርህ፣ አንድ ብቻ ተናግሬ አማላጅ አንድ ያዳምጪኝ። አማላጅ አያስፈልግም ማለት እኔ አሁን አላህም ልመን በክርስቶስም ልመን በእንጨትም ልመን በአንተም ልመን በስልኬም ልመን መብቴ ነው አይደለም? እሺ እንዴት እንደማመጣ ታዲያ እኮ ምንም ማዳመጥ እኮ ኢንተርኔት ዝም አስበላቸው፣ እንትኖችን ዝም አስበላቸው። እሺ እንዴት ላድርጋቸው እነሱን እንደፈለክ ብቻ። ግን የሰው ሃይማኖት አይሰደብም ልልህ ነው አጭራ ማለት። ቀጣይ ሶስተኛ የአንደኛው ትንሽ እነሱን እንዴት ላድርጋቸው አላህ አትበሉ ብዬ እነሱን አሬ ራሳቸው ደግሞ እኮ የማርያምና የእግዚአብሔር ስር ይዘው እኮ ነው ብለው ስለጻፉ እንዴት እናደጃለሽ አንቺ? ሌላ ከሆነም አላሉም አላህ ብቻ ነው ያሉት። እንደው ከቻሉ ሁሉም አላህ ቢል ደስ ይለኛል። በጣም ደስ የሚለኝ ሸሂድ ሆንኩ ነው። ምንድን ነው የሚያናድደው ነው አላህ ማለታቸው? ምንድን ነው የሚያናድደው? ምንም እየገባኝ አይደለም። ምንም እኮ ምን አናድደሽ? እዚህ ጋር የሚያዳምጠኝ ሰው እንዳለ ክርስቲያን መሆኑን ነው እየተረዳሁ ያለሁት። ዘሆል ቲም ማለት ነው። እሺ እኮ አላህ ማለታቸው ምን ያናድዳል? አቶ ማሙድ አስገባኝ። በቃ እኔ ልወጣ ነው። ረዛ ሁለተኛውን አልመለስክልኝም። አደባበስከዋል። ቆይ እንዳወጪ እመልስልሻለሁ።
ስድባቸው ልጠጣ አያረን ሰው ሲሰደብ እንዴት እንደሚያስደስት ለምን አላህ ማለት አላህ ስላሉ እንዴት ደስ ሊልሽ እኮ ነው የሚገባው። በእነዚህ ከንቱ አፍ የሚጠራ አይደለም። እኔ በጣም ማከብረው አላህ አሁን ልትሳደብ እሺ አላህ እሺ ችግር የለውም። አሁን እሺ እና በቃ እኮ ጨረስ ችግር የለውም። ስለዚህ ቀደም የጠየቅሽኝ ክርስቶስን አይሁዶች አንተ የአይሁድ ንጉሥ ነህ ብለው ጠይቀውታል ወይ? ጲላጦስ ማለት ነው። አይደለውም ብሏል ያልሽው ስህተት ነው። እንደዛ ብለው ከነገሩሽ ሳዳ ሪከመንድ ላድርግሽ ታነቢያለሽ። እሱ የአብ ልጅ መሆኑን የልዑል ልጅ መሆኑን ንጉሥ መሆኑን ጠይቀውት አይደለውም ብሏል። አይደለውም ብሏል አይደለም ሊወግሩት አይደል ሊመቱት አይሚን ሊሰቅሉት ሲሉ ሸንጎ ላይ ቀረበ አይደል? እንደውም የሆነ ማን ነው የሚባል ሰውዬ አልጋህን ተሸክመ ድነሃል ተፈውሳል ሂድ ሲለው ኖ ብሎ ያለው ሰውዬ ያዳነው ሰውዬ ማለት ነው። በጥፊ መታው ይላል አይደል መጽሐፍ ቅዱስ። ያው ትንሽ ተሸነነብኩት። በጥፊ መታውና እንዴት ለምን ትመታኛለህ? እሺ ኔትወርክ አይ ትሰሚያለሽ እኔ ጋር ነው የማይሰማው? ኖ ትሰሚያለሽ። ታዲያ አለሽ ትሰሚያለሽ አለው። እሺ ምን ይላል? አዎ ከዛ በጥፊ መታው ይላል። ተለይቶ እኮ ለዚያም ድኖ በጥፊ ተመታ። ስሙን አላውቀውም አልቀበልም። ለምን ትመታኛለህ ካለ በኋላ አይደል ሸንጎ ሸንጎ ቀረበው። እርግጠኛ አይደለሁም። ከዛ አንተ አምላክ ትለኛለህንስ ትላለህስ ሲለው ዝምታን መረጥ። ወይም ደግሞ ያለውን ነገር እንዳልከው ነው ስለዚህ ተስማማ አላህ ነው አይደል? እሺ አምላክ ነው አይደል? አምላክ ነው። አዎ እንዳልኩት ነው። ተስማማ አንተ ነው ያልከው። እሱማ እንዳልከው ነው ያልከው። ቆይ ከዛ በኋላ ምንድን ነው ያሉት? ቆይ ክፍሉን በደንብ አላነበብሽውም ማለት ነው። በዚህ ምክንያት ተናደደ ወይንስ ፍርድ ፈረዱበት ወይንስ ደግሞ አይ በቃ አይደለም ብለው ተውት? ዝምታን ከመረጠ በቃኛ ደግሞ ነብይ ነው አልነው። አይደለም እህታችን አላነበብሽውም ክፍሉ። ለዛ እኮ ነው ክፍሉን ወይና አላነበብሽውም። ዮሐንስ ወንጌል ምዕራፍ 18 በደንብ አንብቢው። ንግስናው ልቅ በደንብ አስተውይ። ጲላጦስ የለየለት ምንድነው የገባው? ንግስናው ምድራዊ እንዳልሆነ ነገረው። ንጉስ እንደሆነ ነገረው፣ ነገር ግን ምድራዊ እንዳልሆነ ነገረው። which is ይሄ እንደ ጠቅላይ ሚኒስተር እንደ አብይ እንደዛ አይነት ንግስና እንዳልሆነ ጲላጦስ ገባው። ንጉስ መሆኑ ገባው፣ ነገር ግን ምድራዊ እንዳልሆነ ገባው። ሉቃስ ወንጌል ምዕራፍ 23 ላይ ማለልሽ ከቁጥር 1 ጀምረሽ አንብቢው። ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እስከ 38 ጀምሮ አለልሽ። አንቺ እንዳልሽው አይደለም። ግን ጲላጦስ ምንድነው እሱ በደንብ አስተውይ። ንግስናዬ ምድራዊ አይደለም ሲለው ተረዳ። አምላክ መሆኑ ገባው። የልዑል ልጅ መሆኑን ሲያውቁ እኮ ነው ስድብ ነው ያሉት። ገብቷቸዋል እኮ እነሱ ተረድተዋል። እንደዛ ሲመልስላቸው ስለገባቸው እነሱ በግድ ለጠፉበት። እኔም እንደሚመስለኝ በግድ ለጠፉበት እንጂ ምን ብለው በጭራሽ እሱ በኩራ ብለው ነው አምላክ ነህ ትላለህ ብለው ወነጀሉት ነው የሚለው። ምን አልከኝ? እኮ የእግዚአብሔር ልጅ ነህ ብለው ወነጀሉት አይደለም? ልጅ ነኝ አለ አላህ ነኝ ትላለህ፣ እግዚአብሔር ፈጣሪ ነኝ ትላለህ ብሎ እስኪ ክፍሉን ክፍሉን አምጣተሽዋል። ላርምሽ እየሞከርኩ ነው ደጋግሜ። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 በንግግርሽ መካከል እንደዛ አረዳዋለሁኝ። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እና ሉቃስ ወንጌል ምዕራፍ 23 ሁለቱን ታሪክ ደርበሽ እያወራሽ ስለሆነ ነው እንድታጠሪ እየፈለኩ ያለሁት። ታሪኮቹን ለያቸው ብቻ በኩራት አሁን አይነ ስውራንም ፍንትን ፈወሰ። እሱን እናምናለን እኛ ልክ እንደፈወሰው ልክ እንዳደረገው ይሁን ብሎ እንደተናገረው አይደል? አይነ ስውራን በሆነ ነገር ማይንድ ብቻ አስትንትን ብሎታል አይደል? ፈውሷልም አድርጓልም በራሱ ችሏልም። እሺ
ኮሜንት እያየሁ እቻ እንደዛ ብሏል አይደል? እንደዛ ካደረገ ነው እንጂ ካደረገ ሲሰቅሉትም አዎ ነኝ እያለ ለምን አልተሰቀለም? ምክንያቱም መጥቼ እሰቀላለሁ ብሏል። መጥቼ እንደዚህ እጠመቃለሁ ብሏል። ከዛም በሶስተኛ ጊዜ እነሳለሁ ካለ አምላክ ነኝ ትላለህ ሲለው አዎ ትላለህ ለምን አለ? እያለ እኮ ነው የተሰቀለው። ሳዳ እያለ እኮ ነው የተሰቀለው። የጠየቁትን ሁሉ ቆይ አሁን እሺ አንድ ጥቅስ ክፈችና ቃል በቃል እንደዛ ካልመለሰላችሁ አንድ ቤላ ይክፈት። አሁን ቻሌንጅ ላድርግሽ ማለት ነው። ቻሌንጅ ላድርግሽ ሳልፈልግ፣ ምክንያቱም እያንዳንዱ ለጠየቁት መልሶላቸዋል። እያንዳንዱን ማለት ነው። ዝምታን ነው የመረጠው። ምን የሚለው ላይ ማስረጃውን ታመጭና ሲጠይቁት እዚህ ጋር አልመለሰላቸው ወይንም ደግሞ አይደለውም ብሏል እንደዚህ ብሏል ያልሽበትም ማስረጃ ጥቀሽ። እኔ ማስረጃ መረጃ ክርክር እንትን ውስጥ አይደለም እኮ እንትና ይሄ ቤላ እሱ መስጊድ የነገሩሽ ተረተረ ነው። መስጊድና አትንካ። እኔ አሁን ስለ መስጊድ አወራቻለሁ። አንተ ያወራው ላይ ክፈትልኝና መልሱላችሁ ነው አሳየኝ። ክፈትልኝና አሳየኝ። የትኛው ልክ ሊሳቅሩ ሲሉ አዎ ጌታ ነኝ ያለ የተናገረበትን ብቻ አዎ ጌታ ነኝ መሰቀል ይገባኛል አይደል እንደዚህ ነው ያለው። አዎ ይገባኛል መሰቀል ስቀሉኝ ምናምን በቃው ፈቃደኛ የሆነበትን ቦታ መልካም ዮሐንስ ወንጌል ነው እዛው ክፈቹ ምዕራፍ 18ን ክፈቹ። ክፍሉም አላነበብሽውም ወይንም አላወቅሽውም። ሊሰቀል ነው። እሺ አሁን እንየው። መሰቀል ፈልጋለሁ ሊሰቀል እንደመጣ ራሱ እሺ ቆይ ከዚህኛው ቀደም ብለሽ ከመጨረሻው ላይ ያሳየው ሊሰቀል እንደመጣ አይደለም። እንደማመጥ ሊሰቀል እንደመጣ አይደለም። ሊሰቀል እንደመጣ ሰማንኩ። አዳምጪ። ቆይ ሊሰቀል እንደመጣ አይደለም። ቦታችን ቁጥር 1 እና 2 አድርጊው። ኦኬ ያለሽ ቁጥር 2 ላይ ኢየሱስም ደቀ መዛሙርቱ ብዙ ኦኬ አንብቢው ቤላ ዮሐንስ ወንጌል ኢየሱስም ይሄንን ብለው አትምት ወዳል ቆይ ድምፅሽ ይደረባል። ድምፅሽ ይደረባል። ለምን ደርቢ እኮ በጣም ነው የሚያስጠላው። እንትና ማን ነበር ስምሽ? ድምፅም አለ እኮ አላልሽ? ደርቢ ኢየሱስም ይህንን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወደ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎች ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ? እኔ ነኝ አላቸው አላላቸውም? ሳዳ የሚፈልጉት ሲመጡ አላላቸው። እኔ ኢየሱስ ነኝ ነው እኮ እዚች ጋር እኮ አየሁት። ኢየሱስ ነኝ እኔ እዚህ ጋር መች ጠየቅኩ? ይሄ እኮ ገና ልያዝ ይሁዳ ከሸጠው በኋላ ሳዳ ሊሰቅሉት እኮ ነው። ሳዳ ሊሰቅሉት እኮ ይሄ ይሁዳ አሳልፎ ሲሰጠው ነው እኔ ነኝ። መጀመሪያም እኮ አቅፎ ነው እኮ እንትን ያለው አይደል? ያስያዘው በ30 ዲናር እኮ ሸጡታል። ከዚህ በኋላ እኮ በቃ ያዙት እኮ። ከያዙት በኋላ እኔ ነኝ ማለት እኮ አይጠበቅበትም እኮ። እኔ ነኝ ብሎ እኮ ተያዘላቸው። በቃ እፎይ እሺ በቃ እንዴ እኔ እዚህ ጋር ብያለሁ ግን አሁን ፍራ እኔ እዚህ ጋር አላልኩም። እኔ እዚህ ጋር አላልኩም። ተረጋጊ። ቆይ ለምሳሌ አንቺን የሆነ ሰው በጣም ድምፅሽ ይረብሻል። አንደኛ እኔ ደክሞኛል ዛሬ በጣም ኦቨር ደክሞኛል። ኢንተርስቴም አይደለም የላይቭ አታጫጭ ኢንተርስቲክ ሲሆን እናወራለን። ቆይ ተረጋጊ። አንድ ጥያቄ ብቻ ልጠይቅሽ። ነጃት ከጎንሽ አለች። ኦኬ ወጣሽ። ይሄ ቀላል ጥያቄ እኮ ነው። ነጃትን ለምሳሌ ሰንበዲ ይፈልጋታል። ከዛ ፈልገና መጣን። ከዛ ነጃት አስቀድማ አወቀችና እኛ ፈልገናት እንደመጣን ጠበቀችን መንገድ ላይ። ማንን ትፈልጋላችሁ አለችን።
ነጃትን አልናት። የምትፈልጓን ነጃት እኔ ነኝ ብላ ተያዘችልን። ከተያዘችልን በኋላ ወደ ፍርድ ቦታ ዘናት ሄድን። እዛም ተመሰከረ፣ ከዛ እንትን ተባለ። ከዛ በኋላ ለምን እኔ ነኝ ነጃት ተዛ በኋላ ለምን አትልም? ኦልሬዲ እኮ እኔ ነኝ ብላ ተያዘች። ከዛ በኋላ ፍርድ ነው። አቦ ምን አይነት ሎጂክ ነው የምታመጡት ወገኖች? ያዙት እኮ በቃ ሊሰቅሉት እዛው እየሄዱ ነው። መስቀል ላይ እንትን ሲሉት እኔ ነኝ ለምን አይልም? ኦልሬዲ እኔ ነኝ ተብሎ ተያዘላቸው። ሚዩትና አንተ ደግሞ ኔትወርክ ለእኔ ብቻ የምታወራ አትሰማም እና አስቸጋሪ። ኤኒዌይስ ለምን አልተናገረም? እኔ ነኝ አላለም? ኦልሬዲ ነገራቸው። ከዛ በኋላ ፍርዱ የሚመጣው የልዑል ልጅ መሆኑን ደግሞ እዚሁ ክፍል ላይ ሙሉን ስታነቡ ክሱ ላይ ንገረን፣ አንተ ነህን የልዑል ልጅ ብለው ይጠይቁታል። አዎ እኔ ነኝ። አንተ እንዳልክ ነው የሚለውን ከሰሙ በኋላ እነኛ እንደውም ይሄ ብላስፌሚ ነው ይላሉ፣ ስድብ ነው። ከዚህ በላይ ምን እንስማ? ይኸው በራሱ አንደበት ሰምተናል። ስለዚህ ሞት ይገባዋል ብለው ፍርድ የሚፈርዱበት ለዛ ነው። ሞት ይገባዋል ብለው ይፈርዱበታል ማለት ነው። ታሪኩ ሉቃስ ወንጌል ምዕራፍ 23 ላይም አለ፣ ማርቆስ ላይ አለ። ከተያዘላቸው በኋላ ኢየሱስ ነው አይደለም አንተ ነህ ጌታ ነኝ ያልከው፣ አንተ ነህ ከአብ እኩል ነኝ ያልከው፣ አንተ ነህ እኔና አብ አንድ ነን ያልከው፣ አንተ ነህ ዓለም አብርሃም ሳይፈጠር አስቀድሜ ነው ያለው ያልከን እዛውታል። አዎ እኔ ነኝ ብሎ አስቀድሞ ተያዘ። ከዛ በኋላ ከተያዘ በኋላ እኔ ነኝ ኢየሱስ እኔ ነኝ እንደዚህ ያልኩት ማለት አይጠበቅበትም። ኦልሬዲ እኔ ጌታ ነኝ ብሏቸዋል፣ ነግሯቸዋል። እኔ ነኝ የምፈልጉት ሰው ብሎ ተይዞላቸዋል። ከተያዘላቸው በኋላ እኔ ነኝ እንደዚህ እያለ መናገር አይጠበቅበትም። ኦልሬዲ ስለተያዘላቸው ነኝ ብሎ ስለተያዘ ማለት ነው። አይ ዶንት ኖ። ለዚህ ነው አስቀድሜ የነገርኳችሁን እንትን በሉ። ክፍሉን ከፈለግ ቅድም ስጠይቀው የነበረውን እዚህ ጋር ይኸው አለ፣ ከፍቼዋለሁ። ማቴዎስ ወንጌል ላይ ሊቀ ካህኑ የሚጠይቅበት ከ62 ጀምሮ ይላል። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩበት አንድስ እንኳን አትመልስንም አለው። ኢየሱስ ግን ዝም አለ። ሊቀ ካህኑም አንተ የእግዚአብሔር ልጅ ክርስቶስ የሆን እንደሆነ እንድትነግረን በሕያው በእግዚአብሔር እለምንሃለሁ አለው። ኢየሱስም አንተ አል፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚህን ጊዜ ሊቀ ካህኑም ልብሱን ቀዶ ተሳድቧል፣ እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ እያለ ይቀጥላል ማለት ነው። ቅድም የጠየቀችው ክፍል ስለሆነ በአራቱም ወንጌል ላይ ይገኛል። ባይዞ ማቴዎስ ወንጌል ላይም ማቴዎስ ወንጌል ምዕራፍ 27፣ ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 1 ጀምሮ፣ ዮሐንስ ወንጌል ምዕራፍ 18 ላይ፣ ማርቆስ ወንጌል ምዕራፍ 15 ላይ በአራቱም ወንጌል ላይ የተመዘገበ ታሪክ፣ የሚገርም ታሪክ ነው። እንደውም ከፍ አደረገባቸውና በክብር ደመና እመጣለሁ ሲላቸው ከዚህ በላይ ስድብ ምንድን ነው መስማት የምንፈልገው አሉ። ምክንያቱም እነሱ የአብ ልጅ ነህ የምትለው ገና ጥያቄ ብቻ ሳይሆን አሁን የመጣሁት የባሪያ መልክ ይዤ ነው፣ ታዛዥ ሆኜ ነው። ነገር ግን ቀጣይ እንደዛ አይደለም የምመጣው አላቸው። በደመና እመጣለሁ፣ ያኔ በክብር ስመጣ ታዩኛላችሁ ሲላቸው ለፍርድ በክብር እንደሚመጣ ሲነግራቸው ከዚህ በላይ ስድብማ መስማት አንታገስም አሉ። ምክንያቱም በደመና ይመጣል ብለው ቢጠብቁት ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ እግዚአብሔርን ብቻ ስለሆነ እነሱ ኦኬ ያ እግዚአብሔር ደግሞ ኢየሱስ አይደለም የሚል አይምሯቸው እስከተው፣ ስለዚህ እግዚአብሔር ነኝ እያለ ነው፣ ስለዚህ እየተሳደበ ነው። በሕጋችን መሰረት እንደዚህ ደግሞ ሊገደል ይገባል የሚል አይነት እንትን ውስጥ ገቡ ማለት ነው። ኦኬ ነጃት ነጃት ሰማል
ሙዘሚል 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 አልሰማም እንዴ? ይሰማል። እነሱ ናቸው። ኦኬ ቆይ ገስት ላይ የሚገቡ ዛሬ አይ ዶንት ኖ። ቤቱም ደባሪ ነው፣ እኔም ደብሮኛል። ኤቭሪቲንግ ደባሪ ነው። ስትራግል እያደረኩ ነው ከመጀመሪያ ጀምሮ። ነያት ሰላም ለነሽ እንዴት ነህ? ይመስገን ነው። እስልምና 73 ቦታ ይከፈላል የሚለው እንዴት ታይዋለሽ? እኔ በዚህ ውይይት አይደለም የገባሁት። ኦኬ ውይይትህን ከነሱ ጋር የትኛው 73ኛው ላይ ማዳመጥ ተፈልግ እየሰማ ነው? እሺ በቃ እሺ። ሙዘሚል እና አሙ ጅማ የሚለው ክርስቲያን መሰለኝ። እፎያችን ሰላም ነው፣ አማን ነው ወንድማችን። ሙዘሚል ደግመህ ከጥላክ ብሎክ አደርጋለሁ። አረ ዛሬ ደግመህ እኔ ቤት ስልክ ባይ ብሎክ አደርጋለሁ። እፎያችን እስኪ ዛሬ ጥያቄ ነበረን ትመልስልናለህ? እንደ አንዳንድ ክርስቲያን እንጠይቅ እስኪ። ባለፈው ስጠይቅ ቆይታ አይደል ወጣው? ለቀም መጣ አልጠየቅም። ምን ጠየቁ እስኪ? ኧረ እባክህ የእውነት እፎይ፣ እውነት ግን አንዳንድ ክርስትና አልሻይብ አሁን ቆይ የመጨረሻው ቀን ለቀን ተርታውን ጥያቄ ብቻ አይደል የጠየቀኝ? ያንተን እንኳን ሳነካ አሬውን ኡስታዝ አስረክቤ ነው የወጣሁት። ሆነ ምንድነው ስለ አርሽ ነው ስለሆነ ነገር እያወራ እኮ ጥያቄ ጠየቅ። ጥያቄን ስጨርስ ሌላ ቀንም እንደዚህ እንወያይ ደስ ይላል ምናምን ጥያቄ እንደዚህ መልሱልን ብለህ አልወጣህም? እኔ የሆነ ጊዜ ነው ስለ ሉቃስ ነው የጠየቅኩ ቆየው ኖ አሁን እሺ። ዛሬ ግን የመጨረሻ ስለ ኢየሱስን ቶፒኩን ነካከር ጥያቄ ልጠይቅ። ወላሂ ቀለል ያለ እኔ እንዲገባ ቶፒኩን ነካከር ትጠይቃለህ፣ ችግር የለም። ሁሌ እስልምናን በቃ እስልምና 73 ቦታ ይከፈላል የሚለው የነብዩ ትንቢት እውነት ነው ወይስ ሐሰት ነው? 72 ነው። 73 ነው። 73ን በለውም ግን መጨረሻ አንድ ይቀራል። አሁን እሱ ላይ ብዙ ብትሄድበት ጥቅሙ ምንድን ነው ለአንተ? ትንቢቱ ተፈጽሟል ወይስ ገና ይፈጸማል? ፕሊዝ ገና ነው። ትንቢቱ ተፈጽሟል አልተፈጸመም? ገና አሁን ስንት ደርሷል? ቆይ አሁን ረሱል ሰለላሁ ዐለይሂ ወሰለም ያሉበት ምክንያት ምንድነው? አሁን የምታየው ነገር ነው ምድር ላይ ገብቶሃል። ሰዎች በእምነታቸው ይሸሻሉ። አሁን እኔ ሙስሊም ነኝ፣ የሰበ ሙስሊም አለ። አሁን ክርስቲያን፣ ሁሉም ክርስቲያን አንድ ነው እንዴ? አንዱ ፌከኛ ነው። አልጠየቅኩም። እስልምናም ትክክለኛ አላህ ሱብሓነሁ ወተዓላ ነቢያቶችን የሚከተለው እየሸሸ አሁን ሙስሊም ነው። ሙስሊም ሆኖ ጠንቋይ እንደዛማ ከሆነ ሚሊየን ሙስሊም ቦታ ተከፋፍሏል እያልከኝ ነው። እና ገና መጨረሻ ግን አንዱ ትክክል ነው። ያ ትክክሉ ምንድነው? በረሱል ሰለላሁ ዐለይሂ ወሰለም እና ቀደም ሲል የነበሩ ነቢያቶች የሚያምን ያው አንተ አይዋጥልህም። እንዴት ይዋጥ? ሚሊየን ቦታም ተከፍሎ ነው በኋም ቢወጣዋለኝ እምነቱ አሁን ባለው ሁኔታ ነው ያየኸው ነው። መሬት ላይ የሚታየው ነገር ነው። እኔ እዚህ ሚዲያ ላይ ራሱ የምሰማው ነገር አለ። እርስ በርስ ሙስሊሙ አንድ አይነት ሆኖ ሰላቱን እኔ አሁን ዙሁር ላይ አንድ ወብያ አንዲ ምናምን እያለ ዙሁር 4 ነው የሚሰገደው፣ ፈርድ አስርንም 4 ነው የሚሰግደው። ግን በሐዲስ በቀኝ ደግሞ 3ን ይሰግዳል። ቆይ አዳምጠኛ እንድንግባባ ነው። ገባ? ግን ያው እርስ በርስ በሐዲስ ናት። በሐዲስ ግን የሆነ ሐሳብ ልዩነት አለ። ያ ነገር ደግሞ እኔ ብዙም አሁን እንደኔ አይነቱ አልቀበለውም። ገባ? እኔ እስልምናን አውቀዋለሁ፣ እወደዋለሁ። በጣም ከልብ እንዴት ብዬ ልንገር፣ እስልምናን ማወቅ ከባድ ነው። ገብቶሃል? ለረሱል ሰለላሁ ዐለይሂ ወሰለም የትኛው ነው ትክክል? እኔ የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና ሰዎችን
ገብተዋል አይደል? በአንደበታቸው እሳቸው አንድ ግለሰብ ናቸው። ቁረይሽ ነበር አባታቸው እናታቸው፣ ሁሉ ነገር የታወቀ ነው። ግን የእሳቸው ፈለግ የሚከተል ሙስሊም ነው። አሁን አንዳንዴ እንዴት ብዬ ልግለጽልህ እኮ የትኛው ነው የተከተለ የእሳቸው ፈለግ? እነሳቸው ነው የሚከተለው ያው ማለት ሰላቱን በስነ ስርዓት የሚሰግድ ገብቷል። አሁን ሰለፊ አለ እኮ አሁን አንዳንዱ አራት እንዳትሰራብኝ ብቻ ነው እኔ አይ ዶንት ኖ ፖይንት ነው ማለት ነው። በጣም ደክሞኛል ዛሬ ሶሪ አልሻይ ምን እያልክም እንደሆነ እየገባኝም አይደለም። እስልምና ይኸውልህ የሀሳብ ልዩነት ሐዲስ ላይ አለ። ይሄ ግልጽ ነው ማለት እናንተም ለፖለቲካ እንዲመቻችሁ እያቀረብኩ አንተም ብዙ ጊዜ ትሰራባችኋለህ። ስለዚህ መጨረሻ ግን አንድ ይቀራል። በረሱል ሰለላሁ ዐለይሂ ወሰለም የሚያምን በነቢያቶች የሚያምን ሰላቱን በስነ ስርዓት የሚሰግድ አባትና እናቱን በሐቅ የሚከተል አላህን በሐቀኝነት የሚከተል አላህ ብሎ በየጠንቋይ ቤቱ ሜዲያ ሙስሊም አይደለም፣ የስመ ሙስሊም ብዙ ነው አካሄዱ። ገብቷ የሚያሻርክ እንደማለት ነው። እኔ እኮ ስለ ግለሰብ አይደለም ጥያቄ። እኔ አሁን ግለሰቦችን ግለሰቡ አይደል እንደ እምነቱን የሚከተለው ወዳጄ። እኔ እንደናንተ አንዳንድ ክርስትና ይሄ ነው ቴዲ አፍሮ አድናቂ ነው ጾመና እንዲህ ስንላችሁ እነዚህ ግለሰብ ናቸው ተረተረታ አለ ወይ አልሻይድ ግለሰብ አይደል እንደሚከተለው እምነቱን እኔ ስራ ፕሊስ በቃ እኔ ስለ አቂዳ ነው የጠየቁ፣ ስለ ግለሰቦች አይመለከተኝም። አቂዳው ትክክል ሆኖ ግለሰቦች ፕሊስ አልጠየቁም። አትመልስ በቃ ይሄ ህዝብ ይከፋፈላል ሲባል ህዝብ ነው ግለሰብ አይደል? ፕሊስ አዳምጥ። ቆይ እስልምናው ትክክል ሆኖ ብዙ የተሳሳቱ ሙስሊሞች ሊኖሩ ይችላሉ እኮ በአቂዳው ማለት ነው። ትክክለኛው ነው እስልምና አቂዳ። ፕሊስ አዳምጥ እኮ አዳምጥ። ለምሳሌ ዋብያ ሆኖ የዋብያን አቂዳ በትክክል የሚተገብር አለ፣ ማይተገብር አለ። የሚቅም የሚጠጣ የሚያጨስ የሚባልግ ልታገኝ ትችላለህ። ሀባሽ ውስጥም ደግሞ እንደዛው በጣም ህጉን የሚጠብቅ ይኖራል፣ ደግሞ ህጉ የሚጥስ ይኖራል። እኔ ስለ ግለሰቦቹ አለም እኮ እያወራ ያለሁት። ምን እያልከኝ? እንደዛ ከሆነማ በአለማችን ላይ በቢሊየን ሙስሊም ባለው ውስጥ ከዛ በሚሊየን የሚቆጠረው ሙስሊም በመቶ ሚሊየን የሚቆጠር ሙስሊም የተለያየ ባህሪ ያለው፣ አንዱ ጠጭ ሊሆን ይችላል፣ አንዱ ቃሚ ሊሆን ይችላል፣ አንዱ ዘማዊ ሊሆን ይችላል፣ አንዱ ዘራፊ ሊሆን ይችላል፣ አንደኛው ውሸታም ሊሆን ይችላል፣ አንደኛው አራጣ በዳሪ ይሆናል። ከዛ በሰዎቹ ከሆነ እንደዛ የዳኘኸው በጣም ነብይ 73 ቦታ ነው ያለው፣ በጣም ብዙ ቦታ ይሆናል ማለት ነው። ከ73 ቦታ አልፎ እንዲገባ ከአንድ ነገር ልንገርህ። እኔ የሰራህበት አሁን እኔ በቅርብ አላህ ይራማቸው ሀጂ ሙፍቲ እሳቸው አሁን ገብተዋል ለሁሉንም ኡመቱ እስልምና ማምጣት ከቻሉ እሳቸው ብዬ አምናለሁ። ገብተዋል ትህትናቸው ስንም ሁሉን አሁን እሳቸውን የሚቃወም ምን አንዱ እኔ ስለግለሰብ ምን አገባኝ? እኔ ስላስተምሮት ነው እንጂ በቃ አይመለከተኝም። ተውኩ ኡስታዝ ነው ሰውየው። በቃ ምን አገባኝ? እኔ እንኳን ኡስታዝ ተውና የኡስታዞች አባትም ምን አገባኝ? እኔ ስለ ግለሰቦች ምን አገባኝ? እኔ ስላስተምሮቱ ነው እንጂ እኮ ተከታይ ያለው እኮ አቂዳውን በላሺ። እንደዛ ከሆነ እኮ አሻይ ያንተን አስተምሮ የማይቀበል ብዙ አለ። ይሄን ታውቃለህ? አንተ እንደሚከተል ብዙ አለ። ነገ ከነገ ወዲያ አንተን እንዳምላክ ያለና አታድክመኝ አልሻይት። በቃ ሆይ ስለ ግለሰቡ ምን አገባኝ? ስለ ግለሰቡ ግን ኦኬ። እሳቸው የሚከተሉት አቂዳ እሺ ትክክል ነው። ግለሰብ ማለት ምን ማለት ነው? የሚከተሉት እሳቸው አቂዳ ትክክል ነው። እሺ ማነው ስሙ? አሁን በቅርብ ጌታ ነኝ ምናምን የሚል አንድ አለ። አሁን እሱ ግለሰብ ልትለው ነው? በራሱ ግን ተደረገ። በየስ አልሻይት እኔ ስለ ግለሰቦች አታውራልኝ፣ ስለ አስተምሮታቸው አውራ እኮ። አስተምሮቱ የሚመጣው ግለሰብ ነው አይደል? እንዴ ከይወል አንድ ብሎ ሁለት ሶስት ነው። አሁን አንተ አንድ ግለሰብ ነህ። አንተን የሚቃወም አሁን ነገ ከነገ ወዲያ አንተ ራሱ ሌላ በቃ ተወኝ። በቃ በቃኝ። ምንድን ነው የምታወራው? በእናትህ ግለሰብና አንዴ ግለሰቦችና ቂዳን ለዩ። ሃይማኖቱንና ግለሰብን ለይ። ሃይማኖት ውስጥ ብዙ ኢንዲቪጁዋሎች ይኖራሉ። እነኛ ጥሩ ባህሪ ያላቸው ይኖራሉ፣ መጥፎ ባህሪ ያላቸው ይኖራሉ። ሽፎዬ ደግሞ ጥያቄ ስለ ኢየሱስ ልጠይቅህ እና ላይ ናዞር አንድ መጨረሻ ትጠይቃለህ። አኑ ቀጥል። እሺ አሁን እዚህ ጋር ማወቅ ያለብህ ግለሰቡን ሳይሆን አንተ መማር ያለብህ
ዲኑን ነው እንጂ ስለ ግለሰብ አይደለም። እኔ ስለ ግለሰብ አላወራሁም። አንተ ደግሞ ወደ ግለሰብ ልታመጣኝ እኮ እኔ ስለ እስልምና ነው። ኦኬ ነብዩ 73 ቦታ ዲኑ ይከፈላል ኡመቴ ይከፈላል ሲል ዲኑ መሰረት ያደረገ ነው አይደል የሚከፋፈሉት? አዎ ይከፈላል ብለዋል ወደፊት። ለምን የእሳቸው ስናና እሳቸው ባስተማሩት ትምህርት የተማረ ብቻ ነው ቀሪው ማለት ነው። አንዱ ስንት ቦታ ነው የሚከፈሉት? እስከ 73 ይከፈላል ብለዋል። ኦኬ አሁን እስከ ስንት ተከፍለዋል? እሱን እናገኛ አሁን የነገርኩን ያን ያሉ ተከፍለዋል። አሁን አልተከፈሉም። አሁን አልተከፈለም። ስለዚህ አሁን እንዳለ ገና በዓለም ላይ ያለ ሙስሊም አንድ ነው ማለት ነው። ሁሉም ሙስሊም አንድ ነው። ዋው በጣም እናመሰግናለን። ስለዚህ የነብይ ትንቢት እስካሁን ድረስ ሐሰት ነው ማለት ነው፣ አልተረጋገጠም። እሳቸውን የሚከተሉ ብዙ ናቸው። አሁን እስካሁን የለም። እሳቸው ሙስሊም ሆኖ እሳቸውን የማይከተል የለም። ኦኬ ስለዚህ እስካሁን ድረስ የነብይ ትንቢት ውሸት ነው፣ የተፈጸመ ነገር የለም። ሰው ልጅ እውቀት የለውም። ተው ተፈትነው ራይ ሱብሃንአላህ ፕሊስ አኑ ትክክል ነው። አዎ እያለን ነው። እስካሁን ድረስ በሱ ነብይና ማያምን የለም። ስለዚህ ሁሉም በሱ ስለሚያምኑ ሁሉም በዓለማችን ላይ ያለ ሙስሊም አንድ ነው እያለን ነው አይደለ? አኑ ሁሉም ሙስሊም አንድ ነው ያ። ስለዚህ እስካሁን ድረስ ሙሐመድ 73 ቦታ ይከፈላል ያለው ተረተረ ነው ማለት ነው። አይደለ? መቼ ነው የሚከፈሉት? እሱን እኔ አላውቅም። እሱን ዲኑ ውስጥ ግባና አንብበው። ቁርአን ላይ አለ። ቁርአን ላይ አለ? አንብቤ አላገኘሁትም። ቁርአን ላይ ፈልጌ ያጣሁት እኮ ግራ ገብቶኝ እኮ ነው የጠየቅኩህ አንተ ነው። ቁርአን ውስጥ የለም። የኔ ሪሳ አይደለም አልኩህ እኮ እኔ ለምተርሳለም ሱብሃንአላህ። በቃ ቀጥል፣ መልስለት። ለመጠየቅ አይደለም የገባሁት፣ ለመጠየቅ ነው። እኔ ያው የኔ አጭር ነው። ኢየሱስ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ጥያቄው ላይ ቅድሚያ የባህሪ ልጇ ነው። ጥያቄው ላይ ፎከስ አድርግ ቅድሚያ። የባህሪ ልጇ ነው የጸጋ ልጇ? ጥያቄው ላይ ቅድሚያ የተጠየቀውን መልስ። ኧረ እኔ ምን ጥያቄ እኮ ነው፣ እውቀት ላይ ገና እየተማርኩ ነው ብዬ ሁሌ እየተናገርኩ አይደል? ገና እየተማርክ ነው። እየተማርክ ያለው ኢየሱስ የማርያም ልጅ የባህሪ ነው የጸጋ ነው የሚል ነው የተማርከው? አረ ይሄን ጥያቄ መጽሐፍ ቅዱስም አነባለሁ። የሚገርምኝ ነገር አነባለሁ። ያው እኔ ፋዘሬ ሰለምቴ ነውና አባቴ እኔ እንዴት ነው አባቴ ቲቱ ተመልሶ እውነት ነው። ሙስሊም አይዋሽም ታውቃለህ? ወላሂ እንደ ሙስሊም ውሸታም የለም። እንደ ሙስሊም ወራዳና ውሸታም የለም። አሁን ቶፒኩ ላይ ግባ። ቶፒኩ መልስ። አሁን መልሱን መልስ። ይሄን መልስ ከመለስክ ወላሂ እኔ ያደንቃለሁ። መለስኩልህ። ቶፒኩ ላይ ግባ። የጸጋና የባህሪ ልጅ ምንም ቀድመህ ምንድን ነው ብለህ ራሱ ማብራራት ማትችል ሰው ጸጋ ልጅ ነው የባህሪ ልጅ ነው አለ ሲባል ሰምተህ ቶፒኩ ላይ ግባ። አዎ አይደለም። አይ ግራ ገባኝ። አይ አይደለም። ምኑ ነው ግራ ያጋባህ? ምኑ ነው ግራ ያጋባህ? እንዴት ከፍጡር ተወልዶ ፈጣሪ ሊባል ይችላል የሚለው ነገር ነው። ለዛ ጥያቄ ነው ያመጣሁት። ተው እንጂ ግራ ያጋባ ይሄ። ምን አልተወለደም እንዴ? ተወልዷል። እና ጥያቄውን እኮ ያው አስተማሪ እስከሆንክ ድረስ እኮ ያው የጸጋና የባህሪ ልጅነት ትርጉሙን ታውቃለህ?
የባህሪ ልጅ ከሆነ በአንድ በኩል ማርያምን አምላክ ናት እያለን ነው። ማስረጃ ጠይቃለሁ። ላወራሃት ከቁርአን ማስረጃ ጠይቃለሁ። ለምን ከቁርአን ጋር አይገናኝም እኮ ከሐዲስም ቢሆን ጠይቃለሁ። አይ ፎይዲ ምን ነው አንተ ጥያቄው ከበደ። ለምን ተረት እያወራ ስለሆነ ማለት ነው። ተረት ነው እንዴ? ከሷ ተወልዶ ቆይ አዳምጥ። እንዴ ከሷ ተወልዶ አምላክ ይሆናል አልክ? እኛ እናምናለን። አዎ ከእርሷ የተወለደው እውነተኛ ልጇ ነው። ከእርሷ ስጋና ደምን ነፍስን ተካፍሎ ተወልዷል። እርሱ በስጋ ከእሷ የተገኘው ቆይ አዳምጥ። ክርስቶስ ሁለት ልደቶች አሉት። ስለዚህ በስጋ ከእርሷ ተወልዷል ወይ? አዎ። ያ በስጋ የተወለደው የማርያም ልጅ ነው ወይ? በሚገባ። ስለዚህ አሁን እስልምና 73 ቦታ ሲከፈል አላህ ጭንቅላት የለውም የሚሉት ዋብዮቹ እንደናንተ አይነቶቹ ማለት ነው። ጭንቅላት አለመኖሩ በባህሪው ነው ወይንስ ቆይ ጭንቅላት አልባ የሆነው በባህሪው ነው አይደለም? የኔ መልሳ መጀመሪያ ወደዛ እንሄዳለን። መለስኩልህ። ጭንቅላት አልባ የሆነው አምላክ በባህሪ ነው አይደለም? የጸጋ ነው የባህሪ ነው? መልሳ አልመለስክልኝም። መልሼልሃለሁ። አልሰማህም ማለት ነው። ምን ብለህ መለስክልኝ? ጭንቅላት አልባ የሆነው በባህሪ ነው አይደለም? ምን ብለህ? ወላሂ አልሰማሁም። ወላሂ አላህ ምስክሬ ነው፣ አልሰማሁም። ዩቲዩብ ላይ ግባና አዳምጥ። የጸጋ ነው የባህሪ ነው? ዩቲዩብ ላይ ግባና አዳምጥ። መልሼልሃለሁ። ብኝ እንደ እኔ ምን ቁም ነገሩን እንኳን አላየም። አዳምጥ በቃ። ስለዚህ ጭንቅላት አልባ የሆነው አላህ በባህሪው ነው ወይንስ? አንድ ሺህ አራት መቶ ከዚህ ስር እያዳመጠ ነው። አታሳፍራቸው ፕሊስ። የእውነተኛ ልጇ ነው። ፕሊስ አዳምጥ። ከእርሷ የተወለደው እርሱ ስጋና ደምን የተካፈለ የባህሪ ልጇ ነው ብዬ ነግሬሃለሁ። ማሰማ ከሆነ ከስር ሆነ ታብታብ እያደረግህ ትማራለህ ማለት ነው። አላህ ግን ጭንቅላት አልባ የሆነው በባህሪው ነው ወይ ብዬ ጠይቄህ ነበረ። ወይንስ መጮህ ደጋግሞ 10 ጊዜ ማውራት አለብኝ? እዛ የሰማሃትን ተረተረ። የባህሪ ልጇ ከሆነ ማርያም አምላክ ናት። ማን ያለ? ያው ነው የባህሪ ልጇ ከሆነ እሱ የሚያደርገውን እሷም ታደርጋለች ማለት ነው። ማን አለ? እሷ መለኮት ተዋህዷል። አዳምጥ። መለኮት እሷን ተዋህዷል። ማን አለ? ስጋና ደም ከእሷ ተካፈላል እንጂ ባህሪ ማለት ምን ማለት ነው? ባህሪ ማለት ይደርባል። ድምፅ አዳምጥ። ይደርባል ድምፅ የለም። ምንም ከአካባቢ ምንም የለም። ብቻዬን ነኝ ያለሁት። ይደርባል ነው። እኔ ሳወራ እየደረበብኝ ነው። እሷ መለኮት ተዋህዷታል። የተዋሃደው መለኮት እሷን ነው ብንል አንተ እንዳልከው ኦኬ፣ እሷም አምላክ ነች ሚል ያመጣ ነበረ። ከእርሷ የተወለደው እርሱ በስጋ የተወለደው እውነተኛ ልጇ ነው። ያ ከእርሷ የተወለደ አዳፕቴሽን ሳይሆን ከእርሷ የተወለደ ነው። ከእርሷ ስጋና ደምን የተካፈለው ቃል ስጋ የተዋሃደው ከእርሷ የተከፈለ ከእርሷ የተወለደ ነው። ክርስቶስ ሁለት ልደቶች እንዳሉት እንዳዘነጋ በደንብ አስተውል። ክርስቶስ ሁለት ልደቶች አሉት፣ እሱን እንዳዘነጋ። ከአብ አስቀድሞ የተወለደው እርሱ አምላክ መሆኑን እንዳዘነጋ። ስለዚህ ያ ቃል ስጋ ሲሆን እሱን አልጠየኩም። አንተ ለአባቴ የባህሪ ልጅ አትጩህ። ቃል ስጋ ሆነ ስንል ቃል እመቤታችንን ተዋህዶት ከዛ ከሷ የተወለደው ከሷ ከተዋሃደው ስጋ ላይ መለኮት ከተዋሃዳት ቢሆን ኖሮ አንተ ያልከውን ያስይዝ ነበር፣ እሷም አምላክ ነች የሚለውም ማለት ነው። እኛ ግን ቃል ስጋ ሆነ። ባህሪ ማለት እፎይ፣ ባህሪ ማለት አስረዳኝ። እሺ የባህሪ ትርጉም አስረዳኝ። ለዛ እኮ ነው ቅድም ስጠይቅ ምንም አላውቅም ያልከኝ። ለዛ ነው ቁርአንም ላይ ሐዲስም ላይ የሌለን ነገር የሰሚ ይዘህ መተህ አትጩህ። አንተ ያልከው የሚመጣው እናንተ የምታስቡት የሚመጣው ምንድነው? እሱ ቃል ስጋ ሆነ የሚለው እመቤታችንን ሎክ እሷ መለኮት ተዋህዷት ከእሷ ቢወለድ ሎክ የተዋሃደው መለኮት እሷን ቢሆን ኖሮ ከዛ ከእሷ የሚወለደው ልጅ ያ የባህሪ ልጇ
ምን ይሆናል? አምላክ ይሆናል፣ እሷም አምላክ ትሆናለች። የተዋሃደው ግን መለኮት ሎክ ከእርሷ ስጋና ደምን የተካፈለው ነው እንጂ እሷም መለኮት ሎክ እሷን ልክ የመለኮት ሙላት በሰውነቱ ተገልጦ ይኖራል እንደሚባለው እሷ የመለኮት ሙላት በሰውነቷ ተገልጦ ቢኖር ኖሮ እሷ ምን ትሆን ነበረ? አምላክ ትሆን ነበር የሚለውን ያስይዛል። ኦኬ ቤላ አለሽ? አሁን ዛሬ ኦልሞስት ክርስቲያንም የለም። ዛሬ ክርስቲያን አወራለሁ ብሎ ገባ። በጣም ደክሞኛል ዛሬ። ለሱ ነበር የገባሁት። በመጀመሪያ እያልኳቸው ነበር እረፍ እያሉኝ ነው እነሱ። ማለ ቦስ በቃ ዛሬ እረፍና ቆይ እስቲ አይፎይ ደክሟል። አኑ ምንድን ነው? አስረዳኝ። ቃል ስጋውን የሚለውን አስረዳኝ እስቲ። አሚቱ ቃል ስጋ ሆነ ምን እናስረዳ? ትሰማለህ? አብራራልኝ ብዬ እኮ ነው። ቃሉ የገባው መጀመሪያ ማን ውስጥ ነው? ማርያም ውስጥ ነው ወይስ ኢየሱስ ነው ቃል የሆነው? ኦኬ ከሷ ስጋና ልክ ቃል ስጋ ሆነ ሲባል ቃል ስጋ ሆነ በዛው ቅጽበት ላይ ቃል ስጋን ተዋሃደ። ያ ማለት ግን ከማርያም ስጋና ደምን ተካፍሎ እንጂ ማርያም ላይ አይደለም። ቃል ስጋ ሆነ ሲባል ማርያም ስጋን የማርያም ያ የነበረውን አስቀድሞ የነበረን ስጋ አይደለም የተዋሃደው። አስቀድሞ የነበረ ስጋ ማርያምን ተዋህዷት ቢሆን ኖሮ ማርያምንም ምንም ያመጣል፣ እሷም አምላክ ነች፣ እሷም አምላክ የሚለውን ያስጨብጣል ማለት ነው። ስለዚህ ቃል ስጋ ሆነ ሲባል ልክ ሲጸነስ በደንብ አስተውል። ቃል ከስጋ ጋር አንዱን ባለመቅደም ልክ ቃል ስጋ ሆነ ሲባል በዛው ቅጽበት ቃል ስጋና ነፍስን ተዋህዷል ማለት ነው። ስለዚህ ክርስቶስ ያ በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ነው። ስለዚህ ያ ከማርያም የተወለደው ሰው ብቻ አይደለም፣ ፍጹም አምላክም ነው። አስቀድሞ ሁሉን የፈጠረ ሁሉን ያስገኛል። ፍጹም አምላክ ፍጹም ሰው እንዴት ይሆናል? ሰው ባለው ወይ አምላክ ሆነ አምላክ ነው የሚባለው። ኦኬ እሱ ለአንተ ነው የሚሆነው፣ ለአንተ ነው የሚሆነው። አሁን አንተ ወንድ ነህ ወይስ አምላክ? ኦኬ እሺ፣ አላህ ወንድ ነው ሴት ነው? አንተ ነው ጠየቅኩኝ። አላህ ወንድ ነው ሴት ነው? የጠየቅኩህን መልስልኛ። ሎው ኦፍ ኮንትራዲክሽን ለፈጣሪ ሰተህ የምታወራ ከሆነ አምላክ ወንድ ነው ሴት ነው? እኔ እኮ ነው የጠየቅኩኝ። ኦኬ ቀላል ላቅልልልህ። እሺ እኔ አንተ የምታየው እንደዚህ ነው፣ እኔ አንተን እያየው ነው። አላህ እንደዚህ ብቻ ነው የሚያየው ዓለም ላይ አያይም? ሌላ ቦታ አንድ ቦታ ካለ ሌላ ቦታ አያይም? ሁሉም ቦታ ደስ እንዴ ሁሉም ቦታ ሊኖር ቻለ? አሁን መልስልኝ። እኔ መጀመሪያ ጠየቅኩን ጥያቄ ላይ ለምን ጥያቄ እንዴ ሁሉም ቦታ ሊኖር ቻለ? እንዴ ሁሉም ቦታ ሊኖር ቻለ? ኦሆ መልስልኝ። ቅድሚያ አዳምጠሽ ሎው ኦፍ ኮንትራዲክሽን በመጀመሪያ ለፍጡር የሚሰጠውን ለፈጣሪ ሰጠ ማውራት በራሱ ስህተት ነው። እኛ ሲጀመር ያለው ምንድነው? አምላክ በስጋ ተገለጠ ነው ያለው። አምላክ በስጋ ተገለጠ። ስለዚህ ክርስቶስ የተገለጠው እርሱ የመለኮት ሙላት በሰውነቱ ያለ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ያ የታየው ክርስቶስ መለኮት የተዋሃደው ነው። ስለዚህ ፍጹም አምላክ ነው ስንል ያ ክርስቶስ የምታየው አምላክ ነው ያ። ምክንያቱም የመለኮት ሙላት በሰውነቱ ያለው ከማርያም የተወለደው አስቀድሞ ስጋን ያልነበረው ስጋ ከማርያም ነስቶ የተወለደው እርሱ አምላክ ነው። ስጋው ጅማሬ ያለው ወይ ያ ከማርያም እንደመወለዱ፣ ነገር ግን ከተዋህዶ በኋላ የቃልን ገንዘብ ስላደረገ የአምላክን ገንዘብ አድርጓል። ስለዚህ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንኳን ከአብርሃም በፊት እኔ ነበርኩ ሲል እንደ ቃልነቴ ከአብርሃም በፊት ነበርኩ፣ እንደ ስጋነቴ ደግሞ ከአብርሃም በኋላ ነበርኩ ብሎ አይደለም የተናገረው። ምክንያቱም ገንዘብ በማድረጉ የቃልን ገንዘብ
ቃሉ የት ነበር? ቃል ከነበረ መጀመሪያ ቃሉ በፊት ነብያቶች በፊት ከነበረ የት ነበር እሱ? ቃል በሁሉ ያለ በሁሉ የሞላ ነው። ሁሉን የፈጠረ ሁሉን ያስገኘ። እንዴት ቆይቶ ከነሱ በኋላ ተገለጠ ታዲያ? ያላ ቃል እንዴት ነው እሱ መጨረሻ ላይ አሁን ለሙሐመድ የተገለጠው ቁርአን? ኦሆ እኔ እኮ እንትን ነው ጠየቅኩኝ። ያንተ ላይ መልስ የለህማ። ለምን ጥያቄ ላይ ጥያቄ ትጠይቃለህ አንተ? የተደብቆ ነው ያላ ቃል ቁርአን ፍጡር ያልሆነው አሁን የተገለጠው አይደለም። ቃሉ የት ነበረ? እሱ ቃሉ ነው ከመጣ ያላ ቃል የት ነበር ያለው? ኦኬ ያላ ቃል የት ነበር ያለው ቁርአን? አላህ ምን አላህ ትላለህ? አላሁ አክበር ልትልብን ነው እንዴ? እሱም እንደዛ ቢልም ሸይጣኑ ለቀ። ያላ ቃል ቁርአን ፍጡር ነው ፍጡር አይደለም? ወንድማችን አኑ አሁን ኢየሱስ ክርስቶስ ቆይ የትም አትሄድ። ቆይ እዚሁ ላይ ቁምና እኔ አምላክ ነኝ እና ተረጋጋ። አየህ ቆይ ወደ ሽፍት ታደርጋለህ ስትያዝ ይኸውልህ አየህ ለመሮጥ ሞከርክ። ኤኒዌይስ ቃሉ የት ነበር? ቃሉ አስቀድሞ ሁሉን የፈጠረ። ፕሊስ አዳምጥ፣ በቃ ፕሊስ አዳምጥሽ አዳምጥ። ቃሉ የት ነበረ? በአባቱ እቅፍ ነበረ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ሰው በአባቱ እቅፍ ነበረ። ቃሉ ሁሉን የፈጠረ ነበረ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 አይ ቲንክ 6 ጀምሮ ሁሉ ሰማዮች በእግዚአብሔር ቃል እንደጸኑ ይናገራል። ሰው ሰማዮችን የፈጠረ ሁሉ የተፈጠሩት በሱ እንደሆነ ክንዱ እጁ ብለን እናምናለን። ቃሉ የት ነበረ? ቃሉ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። በማን ዘንድ? በአብ ዘንድ ነበረ። ቃሉ በአብ ዘንድ ነበረ። ቃሉ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ቃል ቤት ነበር፣ በዓለሙ ሁሉ ነበረ። ቃሉ በዓለምም ደግሞ በሱ ነበር የሆነው። ስለዚህ ዓለሙ አላወቀው፣ ዓለሙ ግን በእርሱ ነው የሆነው። እርሱ ግን በዓለሙ ነበረ። የት ነበር ላልከን ጥያቄ ማለት ነው። የአንተ አላህ ቃል ግን የት ነበረ? መጀመሪያ ቃል ያላ ቃል የት ነበር? መጀመሪያ ቃሉ ነበር። ያላ ቃል የት ነበር? መጀመሪያ ቃል ነበር ወይስ እግዚአብሔር ነበር? ቃል ያለ እግዚአብሔር ያለ ቃሉ የነበረበት ዘመን የለም ወዳጄ። ድንቁርናችሁን እኮ እንዴት እንደምንገፋው አላውቅም። አይደለም ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር ስትል ሁለት እግዚአብሔር ነበር ማለት ነው። ቃልም እግዚአብሔር ነበር ካልኩ በኋላ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካልኩ በኋላ ቃል ራሱ ምንድነው አልኩህ? እግዚአብሔር ነበር አልኩ አይደል? እኮ ለሙሐመድ የጫናችሁ ድንቁርና እኮ ነው። አላህ ቃሉ ነበር አልነበረም? እስኪ ለሙሐመድ ከመምጣቱ በፊት ነበር አልነበረም? ምን ታመጣብኛለህ? በቃ አሁን ከሰረና በቃ እንትን ወይ ድንቁርና ይመቻችሁ። እኔስ ዛሬ እንተኛበት ኮፒ ሊንክ አድርጉልኝ እያለ ነው። የኔም አካውንት ኮፒ ሊንክ አድርጉልኝ እያለ ነው። ቃል ማይኩም አይሰራም። የክርስቲያን መንቢ ብሏል። እኔ ራሱ በጣም ነው ያስጠላኝ ዛሬ። አክቹዋሊ አንተ በኢየሱስም እስከዚህ ሰዓት ራሱ መቆየቴ። ደህና ደሩ።